ሰላም እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን ሁሉም ሰላም ነው። ለይኩን ነኝ ከረጅም ጊዜ በኋላ ተመልሼ መጥቻለሁ። ዛሬ የምገኘው ግን አዲሱ ቤቴ ላይ ነው። ያው እንዲዞር አድርጌ ሌላ ቀን አሳያችኋለሁ። ዛሬ ካሜራ ቁጭ አድርጌ ነው እየቀረጽኳችሁ ያለሁት። እኔን ሪከርድ እያደረግኩ ያለሁት ማለት ነው። ስለዚህ ሌላ ቀን በደም ካሜራማን ይዤ ግቢውን አጠቃላይ እየዞርኩኝ የማሳያችሁ የማስጎበኛችሁ ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ ላይ ተመልሼ መጥቻለሁ። አምባክ ብያለሁ። ወፈር ብያለሁ። አዎ ጥሩ ነኝ ያለሁት ብዬ አስባለሁ። ምክንያቱም በጣም ብዙ ነገሮች፣ ብዙ ጭንቀቶች፣ ብዙ ታውረዶች፣ ብዙ ነገሮች አልፈዋል። እነዛ አልፈው እንግዲህ ዛሬ ላይ ደርሻለሁኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ተመልካቾች ከብዙ ጊዜ በኋላ ከብዙ ቆይታ በኋላ ነው ተመልሼ የመጣሁት ማለት ነው። የራሴን ስራ እየሰራሁ ስለነበረ ወደ እናንተ አልመጣሁም ነበር ማለት ነው። ለሱ ደግሞ ከልብ ይቅርታ ጠይቃለሁ። ዛሬ ላይ እጅግ በጣም ብዙ ነገሮችን ላካፍላችሁ፣ እጅግ በጣም ብዙ ነገሮችን ላስረዳችሁ፣ እጅግ በጣም ብዙ ነገሮች ይጠቅማሉ ያልኳቸው ነገሮች ደግሞ ወደ እናንተ ላደርስ ተገድጃለሁ ማለት ነው። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ከኔ ከህይወት ልምዴ በጣም ይጠቅማቸዋል ያልኳቸውን ነገሮች ሊስት አድርጌ ዘርዘር አድርጌ ለመንገር ሞክራለሁኝ። እንግዲህ ዛሬ ላይ የምገኘው እንደነገርኳችሁ አዲሱ ቤቴ ላይ ነው ብያቸዋለሁኝ። እንግዲህ በጣም 8-9 ወር በኋላ ነው እንግዲህ ዛሬ ላይ የምገኘው ማለት ነው። ኦልሞስት ከተፈተው ወደ 9-10 ወር አካባቢ የሆነኝ ነው። በዚህ በ10 ወር ውስጥ ደግሞ ከእስር ቤት መልስ የገጠሙኝ ነገሮች እጅግ በርካታ ናቸው። በካሜራ ያሳያችሁ አለ። ከካሜራ ጀርባ ደግሞ እኔ በራሴ የፈቷቸው እኔ በራሴ ያስተናገርኳቸው እጅግ በጣም በርካታ ነገሮች አሉ። እነሱን አንዳንድ ነገሮችን እነግራችኋለሁ ማለት ነው። እንግዲህ ከዛሬ 9 ወር በፊት እንግዲህ ከእስር ተመልሼ ከዛ በኋላ ያው ታሪኩን የማታውቁ ካላችሁ በጣም ባጭሩ ነግራችሁና ከዛ በኋላ ደግሞ አሁን ወዳለሁበት መልሳችኋለሁ ማለት ነው። እንግዲህ ከ9 ወር በኋላ ታስሬ ነበረ። ከ9 ወር በፊት ተፈትቻለሁ። የታሰርኩላት ፍቅረኛ የነበረች እሷ በፈጸመችው ብያችኋለሁ። ራፍሊ ነው የምነግራችሁ፣ ምክንያቱም እናንተ እጅግ በጣም ብዙዎቻችሁ ስለምታውቁት ማለት ነው። ከዛ በኋላ ግን ለሷ የታሰርኩላት አግብታ ጠብቃኛለች። ቤቷ ሄጃለሁ፣ አግኝቻታለሁ። መለስ ብላችሁ ቪዲዮዎችን ማየት ስለምትችሉ ማለት ነው። በጣም ብዙ ነገሮች ተፈጥረዋል። ከዛ በኋላ እሷም ለህይወቷ መበጥበጥ ምክንያት ሆኗታል ማለት ነው። እኔ ራሱ ለሰው ህይወት ማፍረስ አንድ ምክንያት ሆኛለሁ ማለት ነው። ግን እኔ ተጠያቂ ነኝ ለሚለው ግን እኔ እስከማውቀው ድረስ ተጠያቂ ልሆን አልችልም። ምክንያቱም እሷ መጠበቅ ነበረባት የሚል እንትን ስለያዝኩኝ በቃ ጉዳይ አይደለም የሚል ነገር ነው ይዤ የመጣሁት ማለት ነው። ስለዚህ እሷም ያው አሁን ያለችበት ደረጃ ሁለቱ ዲቮርስ አድርገው ወይም ደግሞ ተለያይተው ይገኛሉ ማለት ነው። ከዛ በኋላ ግን እንግዲህ በጣም በህይወት ጉዞ ውስጥ በርካታ ነገሮችን ገጥመውኛል ማለት ነው። ከአንድ ሁለት አፍቅሬያለሁ። በነገራችን ላይ በፍቅር የተጎዳ ልብ አይጠገንም ይሄ እኔ እንጃ አባባል ነው የሚመስለኝ። ምክንያቱም ያንን ስስ ብልታችሁን ወይም ደግሞ ስስ ልባችሁን የሚያውቅ ሰው ካለ በእርግጠኝነት ነው የምላችሁ ትመለሳላችሁ። ከዛ በኋላ አያገግምም ወድቆ ይቀራል የተባልኩት ልጅ ዛሬ እኔ ምስክር ስለሆንኩ ማለት ነው። ስለዚህ ተመልካቾች የሆነ ግራ መጋባት ውስጥ ካላችሁ ፍቅረኛችሁ ሄድ መጣ የሚል ከሆነ ወይም ደግሞ ሌላ የሆነ ፊቱ ላይ የሚነበብ ነገር ካለ እሱን ማጥናት ይጠበቅባችኋል። ምክንያቱም ያለ ነገር አይደለም። ለምሳሌ አንድ ሰሞኑን የገጠመኝ ነገር ልንገራችሁ። አንድ በቅርብ ማቃት ጓደኛዬ የፍቅር ግንኙነት ትጀምራለች እና ከጀመረችው በእርግጥ ብዙ ጊዜዋ ነው እና ብዙ ጊዜ ቆይተዋል አብረው በፍቅር ኦልሞስት ይገናኛሉ፣ ይሄዳል፣ ትመጣለች፣ እሱም ይሄዳል እንደዚህ እና ብዙ ጊዜ ቆይተዋል። ስለዚህ ያ ግንኙነት ግን ማለት ኦሬዲ እየሄዱም እየመጡም ተጣግቧል ማለት ይቻላል። ከዛስ እንጋባ ስትለው ሴት እንቆያለን ይላል። አይ እንደዚህ ከሆነ ደግሞ በቃ አንተ የራስን ህይወት መጀመር ትችላለህ፣ እኔ ደግሞ የራሴን ህይወት መጀመር እችላለሁ።
ፈልጋለሁ ስትለው ደግሞ አይሆንም ይላታል። ስለዚህ በሁለቱ መካከል የሆነ መሻከሮች ይመጣሉ ማለት ነው። ወይ ሂድ ወይ ና። ምክንያቱም ከመጣ ህይወታችንን እንጀምር፣ ከሄድክ ደግሞ ህይወት ልጀምር የሚል ጥያቄ ታቀርብበታለችና በጣም ከብዙ ውዝግብና ጭቅጭቅ በኋላ እንግዲህ እሷ የሆነ ከስራ ቦታ ለቃ ሌላ ቦታ ትሄዳለች ማለት ነው። የሚገርመው ሌላ ቦታ ሄደችበት ሄዶ ከሁለት ወር ምናምን በኋላ ሄዶ ከፍተኛ ጉዳት አድርሶባት ተመልሷል ማለት ነው። ስለዚህ እንዲህ አይነት አክሳሪ የሆኑ የፍቅር ግንኙነቶች አሉ፣ የሚጠግኑ ደግሞ የፍቅር ግንኙነቶች አሉ። ስለዚህ እናንተ የሚጠግናችሁን ለእናንተ የሚበጃችሁን ህይወቴ ትዳሬ የሚላችሁን ወደፊት አብሮኝ ይቀጥላል የምትሉትን የልጆች አባት መሆን ይችላል የምትሉትን የመምረጥ ኃላፊነቱ ግን የእናንተ ይሆናል ማለት ነውና ይሄ ከህይወት ልምዴ የተማርኩት ነው። ስለዚህ ዛሬ ላይ የምገኘው አዲሱ ቤቴ ላይ ነው። ይህንን ቤት ለመግዛት ግን ከፍተኛ የሚባል ዋጋ ከፍያለሁኝ። ከፍተኛ የሚባለው መስዋዕትነት ከፍያለሁኝ። በጣም ብዙ ሆኜበታለሁ። በጣም ብዙ በእውነት ማለት አንደኛ ከትዳሬ እስከ መበጥበጥ ደርሻለሁ። ሁለተኛ በጓደኞቼ እስከ መገፋት ድረስ ደርሻለሁ። ሶስተኛ ደግሞ ብድር እስከ መጠየቅ ድረስ ደርሻለሁ ማለት ነው። ስለዚህ ዛሬ ላይ ግን አሁንም ቢሆን ምንም ካላማዬ ሸብረክ ሳልል ቤቴን በእጄ አስገብቻለሁ ማለት ነው። ተመልካቾች እንኳን ደስ አላለ ትሉኝ እፈልጋለሁ። ስለዚህ ተመልካቾቻችን እንግዲህ በጣም ብዙ ነገር የሆንኩበት ብዙ ነገር ያደረኩበትን ቤት ዛሬ ላይ በእጄ ስላስገባው እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ የብርሃን ጓደኛም በብዙ መንገድ መጣ ቤቴን ትዳሬን ለማፍረስ ለመበጥበጥ ብዙ ነገር ለማድረግ ሞክራ ነበር፣ አልተሳካላትም። እሱን በነገራችን ላይ ይሄንን የምነግራችሁ ለእናንተ በተለይ የፍቅር ግንኙነት ለጀመራችሁ በትዳር ላላችሁና መሰል ነገሮች ውስጥ ላላችሁ ትምህርት ይሆናችኋል። ስፔሻሊ የሴት ጓደኞች በሴቶች ላይ እኔ ይቅርታ አድርጉልኝ ሁሉም ማለት ባይቻልም የቅናት መንፈስ አለባቸው ብዬ አስባለሁ። ምክንያቱም እንግዲህ የሰው ልጅ አንድ የሆነ መጽሐፍ ሳነብ ጓደኛዬ ሲሳካለት ከኔ 1000 የሐዋሳ አካል ይሞትብኛል ብሏል። ያ ማለት የጓደኛውን ስኬት የማይፈልግ ጓደኛ አለ ማለት ነው። እጅግ በጣም የሚያስጠላ ነገር ማለት ነው። ስለዚህ የጓደኞቻቸውን ስኬት የማይፈልጉ ጓደኞች አሉ። ከነሱ አይነት ጓደኞች ደግሞ እናንተን ገደብ ማበጀት ማራቅ፣ ስፔሻሊ ደግሞ ከሴት ጓደኞች ያስፈልጋል ብዬ አስባለሁ። ይቅርታ አድርጉልኝ እኔ ከደረሰብኝ አንፃር ነው ይሄንን እምላችሁ እንጂ ሁሉም ሴት ጓደኛሞች መጥፎ ናቸው ማለት አይቻልም። ምክንያቱም እጅግ እንቁ የሆኑ ጓደኞች ስላሉ ማለት ነው። እጅግ በጣም ከእናት ልጅ በላይ የሚያስቡ የሴት ጓደኞች እንዳሉ ደግሞ አውቃለሁ ከዚህ በተጨማሪ ማለት ነው። ምክንያቱም የእናት ልጅ እንኳን የማያደርገውን ጓደኛ የሚያደርግበት አጋጣሚ አለ። እሱን አልክድም። ግን ደግሞ የቅርብ ጓደኛችሁ ደግሞ የእናንተን ስኬት የማይፈልጉ እጅግ በርካታ ሴቶች አሉ ነው የምላችሁ። እጅግ በጣም በርካታ ሴቶች ለምሳሌ ከጓደኞቻቸው ባል የሚማግጡ የሉም። የጓደኛቸውን ባሎች ሂደው የእናንተን ድክመት የሚናገሩ የሉም። በጎን እየሄዱ እንደዚህና መሰል ነገሮችን የሚያደርጉ እጅግ በጣም ብዙዎች ጓደኛሞች ይኖራሉ። እንዲህ አይነት ጓደኛ ነው እንግዲህ እኔ የገጠመኝ። መጀመሪያም ከብርሃን ጋር ስገናኝ የኔና የብርሃን ግንኙነት የማትፈልግ አንድ ጓደኛ ነበረቻት። ይቺ ጓደኛ እንግዲህ ቤት ድረስ መጣ። በሁለታችን መካከል ጭራሽ ደግሞ ልትሸጣት ታስማማታለች። እጅግ በጣም የሚዘገንን ማለት ነው። በቃ እሱ አይሆንሽም፣ እሱ አውቃለሁ፣ በቃ ምልጥ ያልኩ ደሃ ነኝ፣ እሱን አውቃለሁ፣ በቃ ከሀብታሞች ጋር አገናኝሻለሁ፣ እንዲያደርግሻለሁ። ይሄ ገበያ ነው። በነገራችን ላይ ሴቶችን ለገበያ የሚያውሉ ጓደኛሞች ደግሞ አሉ ማለት ነው። ከዚህ በተጨማሪ እንግዲህ ይሄን ካየሁት ነው የምናገረው። ይሄ አይሆንም፣ እንደዚህ አይሆንም፣ እንደዚህ ብክት እስከምትይ ድረስ እንዲህ እስከምትሆኚ ድረስ ምንድነው ምናምን አንዴ ኮስሞ አምጥታ ማለት ነው። ምን ማለት ነው አሁን? ስለዚህ ባለፈው ቪዲዮ ላይ እንዳያችሁት ማለት ነው
በጣም የሚያስጠላ ነገር አይቻለሁኝ። በቃ አይቼ ግን ምን ትላላችሁ? አንደኛ ያደረገችው ነገር እንደ ጽድቅ ታይቷት እንደ ማለት ሴቶችን ሴቭ እንደማድረግ ወይም ደግሞ ምንድነው ጓደኛዋን ፕሮቴክት እንደማድረግ ቆጥረው በኩራት ታወራበታለች ማለት ጭራሽ ደውላ ከዚህ በኋላ አንተ ብርሃንን የምታገኛት እንዳይመስል እስከመባልም ደርሻለሁኝ ማለት ነውና ተመልካቾቼ ምንም ከዚህ በኋላ እኔ እርግጠኛ ሆኜ የምናገረው ሮሮ የማወራበት ጊዜ አልቋል ብዬ ነው የማስበው። እግዚአብሔር ክፉን አያምጣ መልካሙን ይግጠመን እንጂ ከዚህ በኋላ ግን የተሻለ ነገር ይኖራል ብዬ ነው የምጠብቀው። የተሻለ ነገር ይገጥመኛል ብዬ ነው የምጠብቀው። ያው ከረጅም ጊዜ በኋላ ተመልሼ መጥቻለሁ ማለት ነው። ኦልሞስት የዛሬው ዋና ጉዳይ ግን ዛሬ የምቀርጸው ይህንን ቪዲዮ ቤቴ ሆኜ ነው ማለት ስለምችል ነውና አይታያችሁም። በእርግጥ ያው አይታያችሁም እንጂ ከዚህ በኋላ ግን ያው ካሜራማን ይዤ መጥቼ እያንዳንዱን ነገር ለእናንተ አደርሳችኋለሁ ማለት ነው። ግን ምንም ይሁን ምንም ዛሬ ላይ የምገኘው የራሴ የላይኩን የተሸጠው የተመለሰልኝ ማለት ይቻላል እዛ ቤት ውስጥ ሆኜ ነው ማለት ነው። ተመልካቾች እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው የማከብራችሁ። ታውቃላችሁ ደግሞ በጣም በእናንተ እኮራለሁ። ብዙ ነገር እናንተም ብዙ ነገር ብላችሁኛል ማለት የተለያዩ ሰዎችን እስከ መቅጠር እስከ ባለሙያ የጠበቃ ባለሙያ እስከ ማገናኘት በውስጥ ደግሞ ኮሜንቶችን እስከ ማድረግ እንዲህ አድርግ እያላችሁ ምክር። በነገራችን ላይ አይዞህ እንደመባል ትልቅ ነገር የለም። በህይወታችሁ ውስጥ ተስፋ በቆረጣችሁበት ጊዜ ውስጥ እንዲሁም ደግሞ ከዚህ በኋላ በቃልኝ ባላችሁበት ጊዜ ውስጥ በጣም ጭንቅ ባላችሁ ጊዜ ውስጥ በቃ የተዘጋ ምዕራፍ ነው ያለሁበት ብላችሁ ባሰባችሁበት ጊዜ ውስጥ አይዟችሁ እንደመባል ትልቅ ነገር የለም። አይዞህ ማለት ከብረት ያጠናል ይላሉ አባቶቻችን። አይዞህ እንደመባል ትልቅ ነገር የለም። ስለዚህ አይዞህ እያላችሁ እዚህ እንድደርስ ያደረጋችሁኝ እናንተ ናችሁና ለእናንተ የእውነት ነው የምላችሁ ክብር ይገባችኋል። በሀገር ውስጥም ከሀገር ውጭም ያላችሁ ጓደኞችን ጨምሮ እጅግ በርካታ ነገር ስትሉኝ ነበርና እናንተን በጣም ሳላመሰግናችሁ አላልፍም። ጓደኞችን በሆነ አጋጣሚ እንገናኛለን፣ ብዙ ነገር እንደራረጋለን ምናምን። ግን በውጭው ዓለም ያላችሁ ደግሞ ቤተሰቦቼ እጅግ በጣም ከልብ አመሰግናችኋለሁ። በእናንተ ነውና እዚህ የደረስኩትኝ። ቴንኪው ለማለት ፈልጋለሁ። እወዳችኋለሁ።